ሁሉም አይን ያለው ያለና ይፈርዳል። እሱ ለእነሱ እንተውላቸው። ማየትና ማስተዋል ደግሞ ይለያያል። ስታይ ነው ሁሉ ነገራችንን ሚዲያ ላይ ከማውጣት አንዳንድ ነገሮቻችን ደብቅ ያሉ ናቸው። ምን ኖሮ ምን ይደበቃል ብላችሁ ነው ያለው እኮ ነው የሚደብቀው። ኤኒዌይስ ሌላ ነገሩን እንተውና ከፍቅር ባሻገር አንተም ሌላ ነገር ጀምረሃል። እንዴት ነው ፍቅር ሴት ናት ልንል እንችላለን። አንተ ደግሞ በየቦታ ሄደ የኔን ስም ማንሳት ምንም ደስ ስለማይል ከዚህ በኋላ የኔን ስም በየሄድክበት ስሜን እንድታነሳ አልፈልግም። ኢቨን ፋሚሊ ጋር ጭምር እየሄድክ ስሜን እያነሳ ነው እና እኔ ለአንተ ከማሰብ አንጻር ነበረ የሆነ ነገር ለማድረግ ስሞክር የነበረው ወይም ደግሞ ከፍቅር ጋር ባትሆን ምናምን የሚሉት ሀሳብ ይመጣል። እንደ ራሴ እንደ ሀሳብ እሱ ምርጫ ያንተ ቢሆንም ግን ደግሞ እንደ ሀሳብ እኔ ነኝ ይህንን ነገር ላነሳ የሞከርኩትን። ግን ደግሞ ይህንን ነገር ለአንተ ከማሰብ ያደረግኩትን አንተ እንደ ክፋት ቆጥረህ በየቦታው አንተም ስሜን የምታነሳና የምትበክል ከሆነ እኔ ምንም ችግር የለብኝም። ገባ አይደለ? የራስን ኑሮ መኖር ትችላለህ፣ የራስን ላይፍ መምራት ትችላለህ። ግን ከዚህ በኋላ እንዴት ነው የእኔ ስም ይጣፍጣል መሰለኝ ባደረግኩትም ባላደረግኩትም ስሜን በየቦታው እየሄድክ ባታነሳ ደስ ይለኛል። ይሄ ደግሞ የቆየ ነገርም ጭምር ነው። ከዚህ በፊትም እንደዚህ ብዬ አውቃለሁ። ስላልታውቅ ጭምር ነው ዛሬ ለመጨረሻ ጊዜ ፈለግኩትና ፈቃደኛ ከሆንክ ሳይሆን እንድታደርጉ አልፈልግም። ፈቃደኛነትን መጠየቅ አይጠበቅብኝም። ሲጀመር አሁን ዋናው ቁም ነገሩ ምንድን ነው? አልጠራሽም። ለምንድን ነው ዋናው ቁም ነገሩ? እኔ በእኔ ህይወት ውስጥ ገብታለች ምናምን እያልክ የምታነሳውን ስሜን እንድትተውልኝ እና የራስን ኑሮ ከፍቅር ጋር መኖር እንደምትችል ልነግርህ የመጣሁት። በባለፈው ከሄርሜላ ጋር ብትሆን ደስ ይለኛል ያልኩ የራሴን ሀሳብ ነው። ላስገድድህም እንዲህ ነው ልልህም አልችልም። አሁን ግን ከእሷ ጋር መኖር ፈልጋለሁ የምትለው ላይ በሙሉ መኖር ትችላለህ። ያንን ማድረግ ስትፈልግ ግን የኔ ስም ማንሳትህን እንድታቆም ልልህ ነው የጠራሁት። ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ። አሁን እዚች ጋር የኔ ደስተኛነት የኔ ምናምን ምንም አይደለም። ለአንተም ሊጠቅመህ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ ነው። በጣም እናመሰግናለን። ፈጣሪ ያክብርልህ። ትልቅ ነገር ነው ይሄ። እንዲህ ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችሁ እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ ቢያደርግሽ አልመሰለንም ነበር። ቀስ በቀስ ሁሉም ሰው የሚመጣ ነገር እየተቀበለ ይመጣልና በዛ ልክ ያለ ዛሬ እኔና ፍቅርን ግንኙነት ከተቀበለን ከዚህ በኋላ እንግዲህ ምንም ያሳስበን ነገር አይኖርም። ምንም እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም ፈጣሪ ያክብርልን። ፈጣሪ ያክብርሽ። እውነት በጠዋት ጠርጣችን ያሰምርሽው ትልቅ ሰው መሆኗን የተረዳሁት ነው። በጣም አስተዋይ። በዚህ ልክ አስተዋይነትሽ ይሆናል ብዬ አስቤ አላውቅም ነበር። ሁለተኛ አገኘሁ። አሁን በቃ እናመሰግናለን። በዚሁ አጋጣሚ ሄርሜላን ማስማሚለን። እሺ አይደል ፍቅር? አይ እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም። በዚህ ጉዳይ የተዋወቅ ነው። ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንተዋወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው። የጥንት የጠዋቷ ሩታዬ እና ስለዚህ ይህንን ነገር ለእኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽበትሽ ሙሉ ብርሃን በብርሃን ይሁን። አሜን በይኝ። የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በይልታ። እሺ አመሰግናለሁ። እና ምንም ጨምርልህ ነገር የለም። እና ደግሞ ያው እኔ አሁን ከኔ የምትፈልገውን ነገር አይ ቲንክ ያገኘህ ይመስለኛል። ሶ እኔም ከአንተ የምፈልገው ነገር አለ። ከአንተ የምፈልገው ነገር ምን ቡክ ማን ምንድን ነው? እኔ አላየሁም። እቃ መጣሁኝ ቀን አዲ ይዞት ነው
ፕሊዝ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው እየሄድክ ስሜን ባታነሳ። ሩታ በመጀመሪያ ደረጃ እንድታወሪ ብዬ ነው ዝም ያልኩት እንጂ እኔ የትም ቦታ ስላንቺ ያወራሁበት ቦታ የለም። ሲቨን ገኒ ነች ጠርታ ቤተሰብ የምትይው ገኒን ነው። ገኒን ጠርተሽ ጠርታኝ ሄጄ አግኝቻት ስላንቺም ስለኔ ማውርቻለሁ። ከዛ ውጭ ግን እኔ ስለማንም ማውርቻ አላውቅም። እኔ ሲቀጥል ደግሞ የኔም ባህሪ አይደለም። አሁን ግን ኦልሬዲ ተስማምተናል ብዬ አስባለሁ። ከዚህ በኋላ ስላንቺ የምናነሳበት ምንም አይነት ምክንያት ከዚህ በኋላ እናነሳም ካልክ ኦልሬዲ ከዚህ በፊት ስላነሳው ማመን አለብን። ገባ? የነገርኩሽ ነው ስላንቺ ያነሳውን ከገነት ጋር ብቻ ከዛ ውጭ ከማንም ጋር እሷ ከመምጣቷ በፊት ራሱ በየቦታው እየሄድክ እኔ የትም አውርቼ አላውቅም። ይቅርታ እኔ እንደዚህ አይነት ባህሪ የለኝም፣ ወረኛም አይደለሁም። ሲቀጥል የሌለኝም ባህሪ ከየትም ላመጣው አልችልም። እሱን አሁን ክርክሩ ይቅር። በቃ ዋናው ነገር እሱ አያከራክረንም። ግን ደግሞ የአንተ ነገር እንዳለ ሆኖ የአንተ ደስታ ምናምን ሊቀጥል ይችላል። የኔን ስም ግን በታሪክ ከዚህ በኋላ እንድታነሳ አልፈልግም። የረበሸችኝ የሆነ ነገር እንዴ በየቦታው አይደል እንደ የምታወራው ምን እሱ ልትክድ ነው? እነሱ ናቸው እንጂ እየተከተሉኝ ያሉት እንጂ ያልደረስኩባቸው እያልክን ያለው ሰው በስነስርዓት ያስመጀመሪያ ደስተኛ ሆነሽ ነው። አሁን እኔና ፍቅርን ስትፈቅጂ ደስ ብሎኛል። ህይወታችሁ ይጣፍጥላችሁ፣ ውለዱ፣ ክበዱ። እሱ የአንተ ፍላጎትና የአንተ ምኞት ነው። እኔ ይህንን የማደርገው የኔን ስም እንድታነሳው ስለማልፈልግ ፊት ለፊት የምታደርጊው ነገር ነው የሚሻለው። ፊት ለፊት የምታደርጊው ነገር ሪያክት የምታደርጊው ነገር ይሻላል። ከጀርባ ግን በጣም የሚያስጠላ ነገር ነው። ሰው እኮ እኔም እኮ እሱን የገረመኝ ፍቅር አንቺን እንደ ጥሩ ሴት እንደ መልካም ሴት አወራሽ ናይሽ ስለነበረ አሸኛ ሆነሽ እንደዛ መሆንሽ ነው የከበደኝ። ገባሽ? ኤኒዌይስ በበኩሌ ጨርሻለሁ። ምን ትችላላችሁ? እያናገርኩ ወደሚለኝ በጣም ማለት ነው። ቅርጠርታይ ደስታችንን ሙሉ እናደርግ ብለን ነው እኮ እኔ ጨርሻለሁ። በቃ አንቺ ሲጨርሹ እኛ ደግሞ አሁን ላደረግሽልን ነገሮች ምስጋና ማቅረብ መቻል አለብን። የሰው ልጅ መልካም ነገር ጥሩ ነገር ሲያስብ በእውነት ከልክ ብታይ በጣም ነው የምናመሰግነው። ክበሪ እንዳከበርሽን በጠዋት ቀስቀሻሽ እዚህ ድረስ ጠርተሽ ለእኛ በማሰብ እንቅልፍሽን መስዋዕት አድርገሽ በጣም እናመሰግናለን። ለላይፋችን ቁልፍ ነገር ነው ያደረግሽው። ባይዘዌ ደስም ባይልሽ እኮ ችግር አልነበረውም ማለት እኛ ላይ ምን የሚጨምርልን ምናምን ነገር አልነበረም፣ የሚቀንስብንም ነገር አልነበረም። ግን ሞር ደግሞ ደስታ ሆነ
አንቺ ፈቅደሽ አንቺ ካሁን በኋላ ጭቅጭቅ አይኖርም። አሰብከው? ጭቅጭቅ ንትርክ አይኖርም። በፕሮግራሞች መሀል መገኘት ይቻለሽ። ብቻ ብዙ ነገር ይቻላል እንዴ። እኔ ደግሞ ችግር የለም። ይሄ እንዴት ነው ፕሮግራም ማደምቅ ሰው ነኝ። የሆነ ስጎል የሚታወቅ ሰው ነኝ። አዎ እና ችግር የለም። እኔ ምንም አይነት ፕሮግራሞችሽ ላይ ጥሪ የሩታዬ ተብሎ እንዲታወስ በሁሉ ነገር በምግብ አሰራሩ ደግስላችኋለች፣ ሰራላችኋለች። ሞቅ በመስተንግዶ ከጎንሽ ነኝ እህትሽ። ፈጣሪ እንግዲህ ይቅርታ መመረጥ ይፈልጋል። መመረጥ ስጦታም ጭምር ነው። እኔ ይቅርታ ይሄ ሁሉ እኔ ብቻ የማድረግ ስለምችል አታስፈልጊኝም። አመሰግናለሁ። ፍላጎትሽ እና እኔ ማከብርልሽ። የአንቺ ደስታ ለእኔ ደስታዬ ነው። የኔ ደስታ ለአንቺ ደስታሽ እንደሆነ ማለት ነው አይደል? አሁንማ ብትደግፍ የማይቆጭ ትሰራለህ እና የጠራሽን ነገር ለዚህ ከሆነ እኔም ከልብ አመሰግናለሁ። ፍቅርም እንዳለችው የእኛ ደስታ ስላስደሰተሽ እንደገና አብሮነታችንን ስታይ ደግሞ በዚህ ልክ ስለተደሰች ከልብ እናመሰግናለን። ፈጣሪ ያክብርልን። እንግዲህ ከዚህ በላይ ደግሞ ነገ ከነገ ወዲያ አብረን ብዙ ታይሞች እናሳልፍ ያድርገን፣ ሰዎች ያድርገን። ለምን ይህ እንደዚህ አይነት እንትኖች የማይገኙ በጣም ተረዳሽ? ተአምር ሊሆነብኝ እኔም እንደዚህ ደንግጫለሁ። ሰርፕራይዝ ሆኛለሁ። አሁን ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩህ እኮ አያስፈልገንም። ሳምንቱን ልንቀጣች፣ ሳምንቱን ልንቀጣች በውሃ ብቻ በውሃና በፍቅራችን። ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላል እና ተኛበታ። አንዳንድ ጊዜ አባቶቻችን እኮ እንዴት ነው እኛንን አሁን ያለ ነው አሁን ይሄ ዘመን ላይ ያለን ወጣቶች ነገሩን አባላሽው ሲፈልግ ከሱ ጋር እንዳይወደቁ